እሺ ቺርስ ምን ነበር በእናንተ ማስታወቂያ ነው የምናስተዋውቀው ወይስ ምንድነው? ቺርስ ዌልካም ቱ አይ ጨዋታ የመጀመሪያ ኤፒሶድ የመጀመሪያ ገስት የመጀመሪያ ስፒከር ደፍቶኝ ነበር። የመጀመሪያ ገስት በርግጥ ብዙ ሰው አለ ግን የመጀመሪያ ስፒከር ነሽ። ኤዲት ስታደርገው ከፊት ልታረጋቸው ነው አይደለም? የመጀመሪያ ስፒከር ነሽ እያልኩ ያመንኩልሽ። ኦ ቴንክ ዩ። የመጀመሪያ ተናጋሪ ኮል ሚ አይ ሾው ስፒድ ፖድካስታችን ላይ የቀረበች yes sir thank you for having me love ማሂ ትባላለች። ለማታውቋት ሰዎች ራስሽን አስተዋውቂ። ሰላም ማህደር እባላለሁ። ምግብ እወዳለሁ። ምግብ ትወዳለች። ትራሷ ምግብ ነው። ልጅ ማህደር ዳቦ ነው ትራሷ። thank you for calling me ልጅ። እሺ ምንድነው የምንጠይቀው? what's going on in your life አሁን? ታት ልል ነበር። ፍርቤ ከፍቻለሁ። በዛ አጋጣሚ መታችሁ ተሰሩ። ጠፍራችሁ መሰራት የምትፈልጉ ሰው ነው። ታታ አይደለም። ታታ እንትን ነው። ታታ ስተች 1 2 3 4 5 6 7 8 9 10 ስላልኩ እንደዚህ ታውሩበት አላችሁ እዚህ ፖድካስት ላይ። በዚህ አጋጣሚ ምን እያደረግን ነው? ዛሬ እያስመረቅን ነው። አይ ማርኬት ባይ ሶፊን እያስመረቅን ነው። አይ ማርኬት ባይ ሶፊ እየተመረቀ ነው። እንኳን ደስ አለ። ነው ፖድካስት ሊኖር ነው። ቴኪንግ እስቲ ፖድካስት ሊኖር ነው። አሁን ፖድካስት ሊኖረኝ ነው። የመጀመሪያዋ እኮ ቀዳሿ ከሆንሽ እኮ እሺ። ተፈካካሪ ፖድካስቶች አሉ ኢትዮጵያ ውስጥ ብለህ ታስባለህ አንተ? የሚፎካከሩ ወቻው ምናምን የሚባል ወቻው ምናምን እንደዛ የሚባል የሰማው መሰለኝ ነኝ። እኔ ትክክለኛ እንትን አላውቅም። አይ ቲንክ ብታቅ ጥሩ ነው። ወቻው ወቻው ጉድ ምናምን ነገር። አሁን አንተ እዚህ ስልክ ነው የምትሸጠው? እዚህ ፖድካስት ላይ ነው? ድሮም እኮ ይሄው ነው ይኸውላችሁ። በዚህ አጋጣሚ ታታ ጋር ሂዱና ጥፍራችሁን ተሰሩ ሴቶች። ወንዶች በሰፖርት አድርጓት ሴቶቻችሁን በመላክ በቃ ሂጂ ይበቃሻል፣ ስልክ ነው የምትሸጠው ምናምን ትለኛለች። ኔክስት ኦል ላቭ እንወድሻለን። በጣም ነው የምትመጪ። እንዳትጠፊ እሺ። እንግዳ ያብዛልሽ። አሜን። እንግዳ ነው ችግሩ አይደለ? እስቲ የሚቀጥለው ሰው ይጠየቃል። እንግዳ ያብዛልሽ ጋር ጠይቄ ለምንድን ነው የማትጠይቂ? እኔ ብቋር ነው በራሴ ፖድካስት ያስጠላ። እዚህ አሱሩም ታውቃለህ። ይመችላል። ወደ ሁለተኛው ገስታችን ተመልሰናል። ቺኛዋ ከመጀመሪያ ከነበረች ጨዋነች ብለን እናስባለን። ረጅም ነኝ፣ ቁመት አላት፣ ረዘም ትላለች፣ ከበድም ትላለች። እሺ ዌልካም ቱ አይ ጨዋታ። ዌልስቴ ከየት ነው የመጣሽው? የእናንተ ፕሮግራም ስሙ ምንድነው? ልዩ ኤን ማሂን ሰብስክራይብ ያላረገ ሰው በዚህ አጋጣሚ ሰብስክራይብ ያድርግ። አዎ የልዩ ኤን ማሂ ሰብስክራይበሮች ይሄንን ቻናል ሰብስክራይብ አድርጉ። እና አንቺስ የምትያቸው ነገር የለም? ሰብስክራይብ አድርጉ። ለማ ለአይ ጨዋታ ነው። ለአይ ጨዋታ ሰብስክራይብ አድርጉ አላልሽም? እሺ ለአይ ጨዋታ የመጀመሪያ ጥያቄ የሆነ የመጽሐፍ ኮንተንት አይቻለሁ። እሺ ከመጽሐፍ ጋር ሪሌትድ የሆነ ኮንተንት አይቻለሁ። ኤክስፕሌን አድርጊልን ሞር። ሶ መጽሐፍ ወዳለሁ። አይ ሚን ዩ ኖ ሆፕፉሊ የሚያውቁኝ ሰዎች ያውቃሉ። ሶ እኔ የምፈልጋቸውን አይነት መጽሐፎች እዚህ ሀገር አላገኛቸውም። ወይ ሎካሊ ፕሪንትድ ናቸው ኦር they're not available. ሶ አክሰሱ ስላለኝ የማምጣት why not do that for people and then maybe ትልቅዬ ቡክ ስቶር ይሆናል። books and pages and pens. pages and books. pegs. pen like a pen pens, because stationery ማለው but really እንደዛ ነው የሚለው? I thought books and pages and books የሚል መስሎኝ ነው። pages and pens. በዚህ አጋጣሚ የማያውቁት ሰዎች ካሉ ልዩ እናመሰግናለን። አክብራን እዚህ ድረስ ስለመጣች የአይ ማርኬት ባይ ሶፊ ምርቃትም ላይ ተካፋይ በመሆንሽ በጣም እናመሰግናለን። እንወድሻለን። ይመችሽ አራድዬ ልጅ። እሺ ገስት ነምበር 3 ገስት ነምበር 3 እንዴት ነው? ኢንትሮዲዩሰር ፋዳው ይላል። ፋዳው ፋዘር ይላል። የወንድ ልጅ አባት እግዚአብሔር አነቃጭን ዴሞክራሲያዊ መብት ያለው ሰብአዊ መብት ያለው ፊሊንግ እንዴት ነው? በጣም ያበደን ማርያም ምንድነው ከባዱ ነገር? የከበደኝ እንቅልፍ በየሁለት ሰዓቱ ምናምን እነሱ እንቅልፍ ከበደኝ እንጂ ከዛ ውጪ ሌላ የሚከብድ ነገር ምናምን የለም። አንፍራ። ለኛ ስትመክሪ አንፍራ። አርፍሩ እንፈራለን። እየፈራችሁ ነው መግባት ያለባችሁ። እንደዚህ ብላችሁ እንዳገቡ እየፈራችሁ ግቡ። እግዚአብሔር እንቅልፍ ብቻ ከሆነ ማይክ ማኔጅ ያለቅሳል። ከዛ ውጪ ግን ያበደ ነው። ለሊት ተነስተሽ ታበያለሽ፣ ታጥጫለሽ። አራው በደምብ ዳይፐር ሂድ እንዴ ማሳረፍ አለብህ። እድለኛ ነቻ ማርያምን የምሬን እድለኛ ነች። አዎ
አይ አንበሳ ነሽ እግዚአብሔር እንዴ መሰለህ ግዴታ ነው እንደ ግዴታ ነው ለምን ዞሮ ያ እንትን ብለው ምናምን አሟቸው ምናምን የሚወጡት የተወሰነ ምናምን ገፋ ማድረግ አለ የተወሰነ ማገዝ ምናምን አለ ሻለ ሲላት የራሷ እንደ ድሮ የራሷ ልጅ አብረን እናሳድጋለን አንድ ላይ ሻለ ሲላት ትንሽ ትተኛለህ ትንሽ መተኛ ይሆናል ይዛል ሻለ ሲላት ተዳነ ይመች እግዚአብሔር ይባርክልሽ አሜን በቃ ይሄ ነው what's going on አሁን ካንቺ ጋር ያበደ ነገር ያለው ይሄ ነው አሁን ህይወቴ ውስጥ ያለው ትልቁ ነገር አው ልጄ የወቸ ጉድ ሙሉ ጋንግ አንድ ላይ መጥቷል እናመሰግናለን ማለት ፈልጋለሁ በጣም ደስ ይላል ባይዚ እንደዚህ በቃ እያደገ እንትኑ የአይስቶር እያደገ ደግሞ አይ ማርኬት ምናምን ወለደ ይወልኝ ልብ ይጠይቃል እንደዚህ አይነት ነገር መስራት ምናምን ልብ ይጠይቃል አንበሳ thank you አመሰግናለሁ መች አባት ሀብታም ነው የምትሆነው አንተ ሀብታም ዛሬ የአይ ማርኬት ባይ ሶፊ ምርቃት ወደ ማርኬቲንግ ሺፍት አድርገናል ምን ላይክ ምንድነው አሁን እዚህ የምትሰሩት እዚህ አሁን የማርኬቲንግ የዲጂታል ማርኬቲንግ እና የፕሮሞሽናል ስራ ለሌላ ቢዝነሶች አይበቃንም ስንት አይፎን ሸጠን በጣም ገራሚ እንትን ትሰሪያለሽ ማለት ነው ፖድካስት ትሰራለህ ፖድካስት ደግሞ ሰፓሬትሊ ለብቻው አለ ይሄ ደግሞ እኔ አይ ጨዋታ ይባላል እግዚአብሔር እዚህ ጋር ነው የሚሰራው እዚህ ጋር እሱ ነው የሚሰራው የሮቢ ይባላል የወቸው ጉድ ካሜራ አውቃታለሁ ሮቢ አውራ ላይ ቀረጸኝ እሱ ነበር አውራ ከአውራዎች ጋር የሚሰራል I don't know እሺ አለሁልሽ ማኒ ሶ ዋትስ አፕ እስቲ ምን እንጠብቅ ኢንተርቪው ልደረግ ነው በራሴ ፖድካስት እሺ ምን ትጠብቃለህ ምን ላይ አይ ጨዋታ ላይ ምን እንጠብቅ አይ ጨዋታ ላይ እንግዲህ በጣም የተለያዩ አይነት ኮንተንት ክሬተሮች አርቲስቶች ገራሚ ሰዎች ይቀርባሉ አስተማሪ አይ ጨዋታ የሚያስብል ጨዋታ እንጫወታለን የሚያስቅና የሚያዝናና ጨዋታ እንጫወታለን ፖድካስት በጣም ያበደ ነበር እናንተ ጋር የነበረው አንቀጽ 29 አንቀጽ 29 ያሳየኝ መከራ ሱራጃ ጭራይን ይዞኝ ነበር ጭራይን አስይዞኝ ነበር ሱራጃ ባይ ዘ ዌይ ማታውቀው አንድ ማንም አይ ጨዋታ ላይ ነው እንደዚህ አይነት ጭዌ ደግሞ የምትሰሙ ሊኖር ቢችላል ሱራጃ የእናንተ ኤፒሶድ የተለቀቀ ጊዜ ከኔ ሱቅ መጥቶ ከአይስቶር ስልክ እየገዛ ነበር አይ ጉዲሽን አላወቅሽ ግን ይገባዋል ከዛ ፎሎ ተደራርገናል ምናምን ሱራዬ ያራዳ ልጅ ነች ምናምን እግዚአብሔር ግን ምን መሰለህ ጭዌ ባለፈው ፕሮፖዝ አድርጎ አይታችሁታል እኔ ማለት እሷ ከሱራጃ ጋር ስትጋፋ ባይ እኔም በበሳጭ ነበር እኔ የለሁበትም አውሰ ትምህርት ተመረለ ሳይፈን ያለው እንዴ ነበር ፕሮፖዛሉ እንዴት አየሽ በስልክ ያዩት እኛ ጓደኛ ትንሽ ሰው የተጠራው ለዛ አይ ከምድር ከፍ ያለ ከገነት ዝቅ ያለ ዲኮር ከየት አምጥታችሁ ልዩን ደግሞ ኮባላት ቆይ እኔ አይዋና አቃጠር እንዳለች ልዩ ባይደዊ ሁለት ነገር ጥያቄ አለኝ አንደኛ እሺ ማን ነው ፕላን ያደርገልኝ ምኑን ራሴ ኤቭሪቲንግ ከልብስ ጀምሮ ከምን ኤቭሪቲንግ ከዲኮር ከካሜራማን ክሬኑላ ነበረ ካሜራ ቀርጽ ሁሉንም እንትን ያደረኩት ፕላን ያደረኩት ራሴ ነኝ እግዚአብሔር ያው በቶፓዚዮን ምርጥ ሰው እሺ ዲጄ ሳሚና ዲኮር ደቫው የሚባል ደግሞ ኮኦርዲኔተር አለች ደቫው መጨረሻ ላይ ነው የመጣችው ግን አይደል አይደለማ ከፍለ አይደል ምንድነው በቃ ይናለ እኔ እኮ እድር ምናምን በጋሽብሩ ምናምን እንደዚህ በጥሩምባ ምናምን አይደል እሺ ድርጅት እኮ ነው የምጠራልሽ ሽብሩን አመስግኑልኝ አላልኩኝ እሺ እና እነዚህ ሰዎች ድርጅቶች ረድተውኛል በጣም ማለት ያሰብከውን ነገር ነው በደንብ ኢምፕሊመንት ያደርጉልኝ ካሰብኩት በላይ ኦኬ እሺ ሁለት ቀሚስ የመያዝ የማን ሐሳብ ነው መያዝ ጓደኞቿ ቀሚስ ቀድማ ሰርታ ነበር ጓደኞቿ እሷ ከቤት ከወጣች በኋላ ቁልፍ ሰጥቼ እሱን እኮ ነው ነገር ሰርፕራይዝ መሆኑ ጓደኞቿ እኔ ቤት ሄደው ቁልፍ ከፍተው ቁልፍ ሰጥቼ እሷ ከወጣች በኋላ ያሰራችውን ቀሚስ ለኤንጌጅመንት ብላ ተዘጋጅታ እየጠበቀች ነበር ከቤት ደክለው ይዘው ፍሬንድሺፕ ፓርክ መጥተው ምናምን እዛ ቤት ዕቃ ከጠፋ እናንተ ሁለታችሁ ናችሁ እኔ አንድ እግር ካልሲ ጠፍቶኛል እሺ ሁለተኛ ማለት እኛም እኮ የሆነ ሰዓት ላይ እንትን ማለታችን አይቀርም ስንት ፈጀ በገንዘብ ደረጃ ስንት ፈጀ አጠቃላይ ላይክ እስከ እራቱን ጨምሮ ቱ ቢ ኦነስት የምር ቁጭ ብዬ ካልኩሌት አላረኩም የምር ግን እስቲ ቦል ፓርኩን ታውቀዋል
ቀለበት አይቆጠርም ተብሏል። ሀሴት ነው ቀለበት ሀሴት ነው አይቆጠርም ተብሏል። እሺ ቀለበት አይቆጠርም። ከቀለበት ውጪ ያለው እስከ 400-500 ሺህ ብር ብዙ ነው። ብዙ አልፈጀም። ኮስት ኢፌክቲቭ ነኝ ብራዘር እንዴ በቃ ብሩ ነው ወይ እንደዚህ አብቃቅቼ እንኒ ያልኩልሽ ያበረ ታይም አሳልፍ። ያንቺ መቼ ነው? እኛም ደግሞ እንጠይቅ አይደለ? ገርልፍሬንድ አለ የለም? እኔ ሚስት አለኝ። አግብተህ ነው ወይስ? አይ አላገባሁም ማለት ግን ገርልፍሬንድ አለች። ስንት ዓመት ቆይተናል? በጣም አቀበጥሽው እንዴ? ከዚህ በኋላም ይቆይልሻል። በየእንትኑ እየዞረ ቆይተናል ይልልሻል። በርቺ። አይሰጠኝም የተሰጠኝ አይደለም ለዛ ነው። ተይ እንጂ አንቺ። እሺ ምን ነው? እኔ አንድ ጥያቄ ላይ የመጨረሻው። እሺ አሁን አይ ማርኬት አለ፣ አይ ጨዋታ አለ፣ አይ ስቶር አለ። እንትን which project are you በጣም excited about? በደንብ ኤክስፕረስ ያደርገኛል። አይ ስቶር is my boo በቃ ልጄ ነው። እኔ በጣም ከአይ ስቶር በላይ የምወደው ነገር አይኖርም። ይሄ ኤክሳይት አድርጎኛል። እከካምዬ ነበር እንደዚህ ከመሬት አንስቶ ከዛ ከአይ ማርኬት ይልቅ አይ ጨዋታ ላይ በጣም ኤክሳይትድ ነኝ። እውነት የእግዚአብሔርም አሪፍ ጥያቄ ነው ግን አንቺ ጠይቅሽ። ለምን ቁጭ ብዬ አላሰብኩትም። እኔ እንጃ አይ ቲንክ አይ ላይክ ኮንተንት እና ሚዲያ አይደለ እንጂ እኔ እንጃ አይ ማርኬት ላይ ነበር ኤክሳይትድ መሆን የነበረብኝ። ዋናው ማርኬቲንግ ስራው ነው። በጣም ሞር ኤክሳይትድ ለዩቲዩብ። ስለዚህ ዩቲዩብ አሁን ሴት አፕ አድርገህ ምናምን ጀምራለሁ። ስለዚህ እሺ ስንት ላይ ነው ያለው አሁን? ስንት ሰብስክራይበር? አራት ሰብስክራይበር ነው። አራት አይደል? ሶ 25 ሲደርስ ማለት ነው። 25 ሲደርስ አይ ሆፕ ዩ ኢንቫይት ሚ። ከዛ በኋላ 25000 ሳይደርስ ኢንቫይት እንዳታረገኝ እያለኝ ነው። በዚህ አጋጣሚ ጋይስ እንደዛ ሳይሆን መምጣት እችላለሁ፣ ግን ልክ 25 ሲደርስ ማለት ነው አልኮል ይዤ መጥቼ እየጨበስን እንፍታ። ነይ በእናትሽ አስተሽኛል። አንቀጽ 29ም ላይ ድጋሚ ላይ ጨዋታ ታስችኛለሽ። የታባቱ ቴንክ ዩ ሶ ማች ስለመጣሽ። ቴንክ ዩ። ምግብ አልበላ ምግብ ብላ። መጀመሪያ ሙአዚ ዌልካም ቱ አይ ጨዋታ ይባላል። ናይስ አይ ጨዋታ እንደማለት አይ ጨዋታ ያበደ ነው። የሆነ ግን ሌላ ሰምቼን ኮሜንት አይቼ ነበር። ብዙ አይቼ ነበረ። ቀደዳ ፖድካስት ተብሏል። ምን ተብሏል? አይ ሰው እኔ እሱ 2000 ምናምን ላይክ ነበረው። ግን አልወደድኩት። አይ ጨዋታ በጣም ኢንጌጂንግ ነው። አይ ጨዋታ አይነት ነገር ከቪንቴጅ ፖድካስት እና ከወያሎች መንደር የመጣ አርሰናል ደጋፊ ሙአዝ በጣም ደስ ብሎኛል። ብታይ ሴታፑ ያምራል። ወደድከው? አንተ ፖድካስት መጀመርም ደስ ብሎኛል እውነት። ላይክ በጣም ምትወሰው ነው። ያስፈልገኝ ነበር። ገስቶንም እኛም ጋር ቀርበሃል። ሌላም ቦታ ገስቶን የቀረብክባቸው ላይ ሁሉ ይሄ ልጅ ሆስት ቢያደርግ በጣም ጸዴ ነው። ግን አንዳንድ ጊዜ እስታለውና እኮ እሱ ነው እኮ አሪፍ የሚያደርገው መሳቱ። ተው እውነት እንደዛ ዋጋ አስከፍሎኝ እኔ ቡሊ ተደርጋለሁ። በደንብ እውነት ቆንጆ ተደርጎ ቡሊ ተደርጎ በምን በአንቀጽ 29 ነው ምናምን እሱ ፖድካስት እኮ ልክ አይደለም መዘጋት ያለበት። ይኸውልህ የፖድካስት ማህበርና አቋቁምና ማለት ነው እናዘጋቸው፣ እነሱን እናግዳቸው። ኧረ ለማዘጋት እንደው ስንት አናዘጋም። ሌላ ነገር እግዚአብሔር አንቀጽ 29 ምን አደረጋ? እንደ ቪንቴጅ አራት ሰው ነው የሚያየው። እስቲ ስንት ሰው እንደሚያያት እናያለን። ገና ሰብስክራይብ አድርጉልኝ እንደው የቪንቴጅ ተከታታዮች ንገሩኝ። እንዴ ሰብስክራይብ አድርጉ። ያደርጋሉ በእርግጠኝነት ጸዴ ነው የሚሆነው። እሺ የማንቸስተር ዩናይትድን ታሪክ አፈላ ፐርፎርማንስ እንዴት ታየዋለህ? ፈርጊ ታይማችን እንዴት ታየዋለህ? ግን ማለት አይ ቁም ነገር እንግዲህ እኔ ሙአዝ ባይ ዘ ዌይ እዚህ ውስጥ ሙአዝን በደምብ ለማታውቁት ሰዎች ሙአዝ ማለት ከዚህ በፊት በጣም ብዙ ቦታ ሲሰራ የነበረ ሰው ነው። እኔ ትንሽ ወደ ኋላ ምናምን ቼክ አድርጌያለሁ። ፌስቡክ ላይ ምናምን በጣም አይደል ጻፊ የነበረ ሰው፣ በጣም ብዙ ቴኮች የነበሩት በጣም የተለያዩ ነገሮች ላይ ጸዴ ነገር ስትሰራ የነበርክ ሰው ነህ። ዝም ብሎ አብሯችሁ ዛሬ ላይክ ሰብስክራይብ ሼር ምናምን ሲል የቲክቶክ ሰው እንዳታረጉ። ዝም ብሎ ተራ ሰው አንባቢ ፍሩ። ከአዋቂ ፐርስፔክቲቭ ስለ ማንቸስተር ዩናይትድ የሆነ ነገር በል፣ ጥሩ ነገር ተናገር። የምር ይባላል መሰለህ የአዲስ አሰልጣኝ እንትን ሃኒሙን ታይም አለው አይደል? ሶ እሱ ታይም ላይ ነው ያለው። ሃኒሙን ፌዝ ነው የምትይ? ሃኒሙን ፌዝ ነው ወይስ የምርም አሁን ልጆቹ እኔ በልጆቹ ታለንት አልጠራጠርም። በተለይ ከሚድፊልዱ ወደዚህ እስከ ወደፊት ያለው ፓርት አያጠራጥርም ታለንታቸው። በጣም ፒስ ነው ምናምን ነገር። በዛ ላይ በቦታቸው ሲጫወቱ ምርጥ ናቸው። አማድንም ካጫወትከው ቤሞንም ካጫወት ኩኛ ፒስ ነው ምናምን ነገር። ግን እንደ ሙሉ ቲም
አሁን ፕሬሸር ውስጥ የመግባት አሁን ኤክስፔክቴሽን ይኖርሃል ገባ አሁን ኤክስፔክት መደረግ ይጀምራሉ ድሮ የአርሰናልን ሲገጥም ኤክስፔክቴሽን አልነበረበት ጀስት ዩናይትድ ስለነበረ ነው ሲቲን ሲገጥም ኤክስፔክቴሽን አልነበረው ፉልሃም ላይ ነበር ፉልሃም ሰከንድ ሃፉ የዩናይትድ አሪፍ አልነበረ አይደል አልነበረ ካምባክ ተርቶበት ነበር ምናምን ነገር ቦትልድ ኦልሞስት ሶ አሁን ግን አራተኛ ጨዋታ ግን በጣም ኤክስፔክቴሽን ኖሮ ነው የሚገባው ሰው ኦልድ ትራፎርድ ሲገባ ማለት ነው ገባህ ሶ አሁን ትክክለኛው የካሪክ ታይም ይሄ ነው ግን እኔ የምጠብቀው ከቶትናም ጋር ዩናይትድ ቶፕ 4 የሚጨርስ እየመሰለኝ ነው ምክንያቱም ያለው ጨዋታ በጣም ትንሽ ነው እንጂ ቶፕ 4 አይጨርስም ብለህ ወይ ታስብ ነበር ማሞሪ ማያዝ አይደለም አይ ከካሪክ በኋላ ቶፕ 4 እንደማንጨርስ ታስብ ነበር አሁን ለምሳሌ ይሄን ጥያቄ የምጠይቀው ይሄን ጥያቄ ለምን እንደምጠይቅ ኤክስፕሌን ላድርግ ይሄን ጥያቄ የምጠይቀው የአንዳንድ ጊዜ የአርሰናል ደጋፊዎችን ጭንቅላት ክራክ አድርጎ ውስጡን ማንበብ መቻል ቢቻል ጥሩ ነው አሳሰባቸው እንዴት እንደሆነ አንዳንድ ጊዜ የምር አይገባኝም እሺ ስፔሻሊ ደግሞ የእንትን ስትሪም ካየ በኋላ የሪፌንቲን ስትሪም ካየ በኋላ በጣም ላይክ አሳምነው ዩናይትድን አርሰናልን አሳምነን ካሸነፍን በኋላ በጣም ብዙ ደጋፊዎች ስኬታችንን ምንም እንዳልሆነ ነገር ሲያወሩ ነበር እና በጣም ተገርሜ ነበረ ስፔሻሊ ደግሞ ኳስ በስነ ስርዓት የምታይ ከሆነና የኛ ሀገርን ኳስ ደጋፊዎች ዜና ምናምን ሚዲያ የምትከታተል ከሆነ የኳስ ቲም ደጋፊ አሁን ለምሳሌ የአርሰናል ደጋፊና የማንቸስተር ዩናይትድ ደጋፊ ፐርሶናሊቲያቸው አለባበሳቸው ጸባያቸው አረማመዳቸው the way they carry themselves ሁሉም ይለያያሉ እሺ ታውቃለህ ይለያያል በደንብ ነው እኔ እሱ ዝም ብሎ እንትን ነው ይመስለኝ እግዚአብሔርን based on እኔ እንግዲህ ሳይኮሎጂ ማለት አልችልም አምናተ ሳይኮሎጂስት ግን የምር በጣም ብዙ አይነት ነገር አይቻለሁ ለምሳሌ የምር የአርሰናል ደጋፊዎች ሎጂካል ናቸው አንብበው ሎጂካል ማለት ሳምሰንግ ተጠቃሚ ናቸው እንደማለት ነው ገባ የሆነ ሳምሰንግ ተጠቃሚና የአርሰናል ተጠቃሚ አንድ ነው ሳምሰንግ ተጠቃሚ አይፎን ተጠቃሚና የዩናይትድ ተጠቃሚ እንትን አንድ ነው ክላስ ላይ ሉክ ላይ ምን ላይ ሞር የማንቸስተር ዩናይትድ እንትኖች ሳይድ ያደርጋሉ ቁም ነገር ነው ማውራ እሺ እንደ ጸባይ ነው ሳይኮሎጂካል ጸባይ ነው የምሬን ነው የምልህ በእውነት አርሰናሎች ደግሞ ሞር አንባቢ ናቸው ሎጂካል ናቸው ለራሳቸው ከመሰላቸውና ህሊናቸው ከተቀበለው ብዙ ነገር አክሰፕት የሚያደርጉ አይነት ናቸው ምናምን እኛ ደግሞ ለኢሜጃችን ኦን ፔፐር የእናንተ በጣም የተሻለ ነው ሪያሊስቲኩም እሱ ነው ደስ የሚለውና ጽድት ያለው ላይፍ የምንኖረው ግን እኛ ነን ግን ያው ለምሳሌ አሁን እኔ አይፎን ተጠቃሚዎችን ግን የምር ሳይኮሎጂካሊ ይሄን ነገር ልብ ብለው እሺ እኔ አሁን እሱን ማለት ነው ዝም ብሎ እንትን ይመስለኛል ይሄ የሆነ ጊዜ እየተባለ መጥቶ ከዛ የሚባል የለም የማይሰጥ ደጋፊ እንደዚህ ሴቶች እኮ እንደዚህ ናቸው እንደሚባለው አይነት ነገር ወንዶች እንደዚህ ናቸው ምናምን እንደሚባለው የሆነ ካታጎሪ ምናምን ነገር የተፈጠረለት ይመስለኛል ለምሳሌ አንድ ሰው የዩናይትድ ደጋፊ ለመሆን ምንም እንትን የለውም ምንም ባክግራውንድ ጥናት አጥንተህ አይደለም ዩናይትድ ደጋፊ የሆንከው ልጅነትህ ነው ድንገት የተጋለጠ የሚስብህ ነገር ይኖራል ይስብሃል ከዛም በኋላ ካራክተር ሼፕድ እየሆነ ይሄዳል በዛ መንገድ ግን እኔ ምን እንትን ላለው መሰለህ ዩናይትድ በጣም ጸዴ ነበር የአርሰናሉም ጌም የሲቲውም ጨዋታ ለምሳሌ የሲቲን ጨዋታ ሞር ራሽናል ሆኛ አይቼዋለሁ የአርሰናሉ ስሜታዊ ነኝ ኒውትራል ሆነ አይተዋል ያን ጨዋታ ስቲል ዩናይትድ እንዲያሸንፍ እየፈለኩ ነው ያየሁት ግን ቢሆንም እንዴት ነው ፐርፎርም እያደረገ ያለው የሚለውን አይቻለሁ የፉልሃምን ጨዋታ አይቻለሁ የአርሰናሉ ላይ ባያዝ ሊሆን ይችላል ገብቷል በጣም አሪፍ ነው ዩናይትድ ጥሩ ነው ፐርፎርም እያደረጉ ያሉት ግን እስቲ የቶተናምን እኔ አራተኛውን ጌም ነው የምትለው አምስት ጌም ምናምን እኔና ከዛ በኋላ እንወስናለን ቴንክ ዩ ሶ ማች ሙአዚዬ ስለመጣሽ አርሰናል ከባድ ጥያቄ በራሴ ፖድካስት ላይ አርሰናል ይበላል ዚስ ይር እድል ያለው ይመስለኛል ሆነስሊ ምክንያቱም ማን ነው ሲል የሰማሁት አስማት የወያሎች ራስ ምታት ሲል እንደሰማሁት የሌሎቹ አቋም የተመታ ስለሆነ አሁን ዩናይትድን ቅድም ስትነግረኝ እሺ እኔ ራሴ ፖድካስት ላይ ጋብዤ ጨቀጨቀሃለሁ በራሴ ፖድካስት ማለት አልተገጨቀም ደስ ብሎኛል ይመቻችሁ ሰብስክራይብ አድርጉ ላይ ጨዋታ ይመቻችሁ ቴንክ ዩ ማን እሺ ጆኒ ጂጂትሱ ዌልካም ይመቻሉ ልጅ ዌልካም ቱ አይስቶር አጠጣም መሰለኝ ጠጣለህ ምንድን ቡና ይመጣል ቡና አይደለም እዚህ ያለው ቡና ይመጣል maybe off camera ስፖርተኛ ወደ አይ ጨዋታ እንኳን በሰላም መጣ አይ ጨዋታ ይባላል ፖድካስታችን የመጀመሪያ ኤፒሶድ ነው የመጀመሪያ ኤፒሶድ ላይ በመኖርሽ ምን ይሰማሻል ተመችቶሻል አይ ማርኬት ባይ ሶፊ ይባላል አይስቶርን ታውቀዋለህ አይስቶርን ታውቀዋለህ ታውቀዋለህ አይስቶር ስልክ የምንሸጥበት ስማርትፎን
ከሱ ጋር የተያያዘ ድርጅት ነው። አይ ማርኬት ባይ ሶፊ ይባላል። ይሄ የዲጂታል ማርኬቲንግ እና ፕሮሞሽናል ስራዎች ነው የምንሰራው። አይ ጨዋታ የሚባል ደግሞ ሌላ የፖድካስት እንትን ተወልዷል። ዛሬ ነው የተወለደው። So this is the podcast part. ይሄ ፖድካስቱ ነው። ሁሉም ኮንተንት ክሬተር ኢንቫይት የተደረገው ዛሬ የ3 ደቂቃ የ2 ደቂቃ ሴሽን አለው ማለት ነው። This is awesome. አሪፍ አይደል? የማርኬቲንግ specifically የማርኬቲንግ ፕሮሞሽናል እና ማርኬቲንግ ስራዎች ኮርፖሬት ነው መስራት የምንፈልገው። ስሞል ቢዝነስ ለጊዜው I smell big money in this. Like marketing is እንትና አሁን አሪፍ ስራ ነው። It's like getting paid doing for like ምንም ነገር ሳትሰራ አሪፍ ክፍያ እንደመከፈል ማለት ነው። Yeah, and I feel like ደግሞ ኢትዮጵያ ውስጥ ኮምፒቲሽን ያላቸው አይመስለኝም። አሉ የተወሰኑ ድርጅቶች ግን ኤክስፔክት እንደሚደረገው አይደለም። ካለው ዲማንድ አንጻር በጣም ትንሽ ነው። ባይ ዘ ዌይ ስልክም ስራ እንደዛ ነው። የስልክ ስራ like አለ የሚሰራ ግን አለ ፕሮቫይደር አለ ግን ኮንሱመሩ በጣም ብዙ ስለሆነ ሳይሻማ ሁሉም ሳይጣላ መስራት ይችላል ነው። ተንደላቀ በቃ ለሁሉም ሰው ይበቃል። በቃ አሪፍ አይደለም? ኢንካሬጅ እናደርጋለን። በዚህ አጋጣሚ ብዙ ሰው ወደዚህ upcoming fight promote ታደርጋለህ። በደስታ ፍሮንት ሲቲ ይኖረኛል ብዬ አስባለሁ። አሁን ቃል እንድትገቢልኝ የምፈልገው ነገር bro የመጀመሪያዎቹ የት ነው ሎኬሽን ተመርጧል? ቃና ዌርሃውስ ሎኬሽን ቃና ዌርሃውስ አስበናል። ፊንገርስ ክሮስድ ሁሉም ነገር ከተሳካ ከፌብሩዋሪ 28 ቀኑን አራዝመነዋል። ኦኬ የፋሲካ እና ደግሞ አት ዘ ሴም ታይም የራመዳን ጾም ያለበት ሰዓት ስለሆነ ፌብሩዋሪ 28 ኦኬ ሁሉም ሰው ደግሞ ይሄን እንዲያይድሉ እንዲኖረው ፋሲካ ዳግማዊ ትንሣኤ ካለፈ ከአንድ ሳምንት በኋላ ወይ ኤፕሪል 25 ይመስለኛል። that's going to be the fight. That's plenty of time market የመጀመሪያ ጊዜ ነው አይደል እንደዚህ አይነት ፋይት ሲዘጋጅ እኛ ሀገር ኢትዮጵያ ውስጥ የመጀመሪያ MMA ፋይት in Ethiopia. how do you feel? እኔማ ጓጉቼ ቀረኩ አይደል? you're that confident. by the way I can see it in your eyes. I'm very excited. Like I was born for this. ምንድነው ፕሪፓሬሽን ላይ ምንድነው የምትሰራው ሜይንሊ? ሁሉም ነገር በጣም አሪፍ ቲም አለ አካባቢ ላይ የኪክ ቦክሰሮች ሞይታይ ባክግራውንድ ያላቸው ሬስለሮች ከኢትዮጵያም አልፈው ውጭ ሀገር ያሉ አሰልጣኞች አሁን ለምሳሌ yesterday on live chat ለ40 ደቂቃ ምናምን ኮች ያደረጉ ነበር like international coaches በK1 kickboxing and MMA and jiu-jitsu. So I feel like በቃ አንድ ፋይት ለማሸነፍ የምታደርገው preparation ይወስነዋል and I think I train smarter and harder than ምን ያህል ጊዜ ይቀራል አሁን ለትሬኒንግ before the fight? ስለተራዘመ አሁን probably ወደ 3 ወር አካባቢ ሰዓት አለ። 3 ወር yeah በጣም ከበቂ በላይ ነው ያስባለሁ ፕሪፔር ለማድረግ። እኔማ I was already ready አሁንም ቢሆን ችግር የለውም ግን በቃ ህዝቡም በደንብ አድርገው እንዲደመም ከሌላ በዓልና ከእንትን ጋርም ሰዓቱን እንዳይጋራ I think ሰዎቹ በደንብ አድርገው ከፋሲካ በኋላ ለማየት ይመቻቻል ብዬ አስባለሁ። when you start እንደዚህ አይነት ነገር አንተ መቼ ነው የጀመርከው? ፋይቲንግ ላይ ጂጂትሱ ላይ ሞር ትሬን ማድረግና እንደዚህ አይነት ነገር በፕሮፌሽናል ደረጃ እንትን ማለት የጀመርከው መቼ ነው? ብዙ ሰዎች like 15 ዓመት በላይ ኤክስፒሪየንስ አለው ይላሉ በጂጂትሱ። I only have 3 years of Brazilian jiu-jitsu experience. በዛች የ3 ዓመት ግን በ8 ዓመት በቀን 8 ሰዓት ነበር ትሬን የምናደርገው every day። ብዙ ዓመት ኤክስፒሪየንስ ለማካበት ብቆኛለሁ በአሰልጣኞቼና በቲምሜቶቼ ምክንያት and that's one of the reasons I'm confident. Like I know ኢትዮጵያ ውስጥ እኔ የሚበልጠኝ ሰው የለም አይደለም ያልኩ ያለሁት but አሁን ባለችበት የኤምኤምኤ የሚክስ ማርሻል አርት ከረንት ስቴት እኛ የምናውቀውን ነገር ብዙ ሰው አያውቅም። like it's just grappling ቴክኒካል ነገሮች ማንም እየሰራበት አይደለም። ህዝቡ ግን እየነቃ ነው። ህዝቡ እየተማረ ነው። በተለይ ደግሞ ከዚህ ፋይት በኋላ ግራፕሊንግ በተለይ ጁጂትሱ ሬስሊንግ ምን ያህል ኢፌክቲቭ እንደሆነ ሰው ሲያይ ኢትዮጵያ ሙሉ ለሙሉ በቃ የኤምኤምኤ ወይ ደግሞ የፋይቲንግ ሀገር መሆን ትችላለች። and that's the goal. ፊዚካሊ ከዛም በኋላ ለሚመጣው ጉዳት የሆነ እንትን ይኖራል አይደለ? ሴፍቲ ሾዎች ምናምን ነገር ሬዲ የሆነ ነገር ይኖራል አይደለ? ህጋዊ ነው የሚሆነው። ፋይቶች ከፋይቱ በኋላ በስነ ስርዓት የሚታከሙበት ነገር በሙሉ ይመቻቻል። ላይክ ቤቲንግ ይቻላል። እኔ ኦሬዲ ብር ምናምን ልበላ ተዘጋጅቻለሁ። ህጋዊ ቤቲንግ ህጋዊ የለም መሰለኝ እንደ በፊቱ ቀርቷል። ኦኬ አይቻልም ማለት ነው። ልበላ ነበረ ግን እርግጠኛ ሆኜ እኔም ራሴ ላይ ያረግ ነበር። አንተም መደብ አትችልም። ፕሮፌሽናሊ ራሴ ላይ ይችላል አትችልም። ፕሮፌሽናሊ አሸንፋለሁ ብዬ ላይክ በመጀመሪያው ራውንድ አሸንፋለሁ። ውጪ ይቻላል ፕሮፌሽናሊ አይ ቲንክ ራሳቸው ላይ ማድረግ ይችላሉ። ላይክ አሸንፋለሁ ብለህ ማድረግ ምችል አይመስለኝም። አትችልም። ግን አሸንፋለሁ ብለህ ማድረግ ምችል ከሆነ ዋይ ናት። ግን ቤቲንግ ኦፕሽን ሲሰጠ ሁለቱም ኦድ ሊሰጥ ይገባላ። ዩኤፍሲ ውስጥ አይቻልም። ዩኤፍሲ ውስጥ ፋይተሮቹ ብቻ ሳይሆን ይሄ ኮሜንታተሮቹ ምናምን ካምፓኒ ውስጥ ያሉ ሰዎች ማድረግ አይችሉም። ኢንሳይደር ኢንፎርሜሽን ይኖራቸዋል። አንድ ፋይተር እንደተጎዳ ካወቀ ገባኛ። አይ ቲንክ ኢትዮጵያ ውስጥ ግን አይ ዶንት ኖ ግን
ግን በጣም በጉጉት የምንጠብቀው ፋይት ነው የሚሆነው። 100% እርግጠኛ ነኝ እመጣለሁ። እኔ ፍሮንት ሮ የምር እግዚአብሔር ፍንጥር ምናምን ሲልብኝ ጠላይጂ ምናምን ነው ወይ ጆኒን በዚህ አጋጣሚ ጀሞ ነው የምናውቀው። ጀሞ ነው የምናውቀው። ጆኒ ምኑ ጀሞ ነው የምናውቀው አልኩሽ። ጀሞ ለቡ ያው ጀሞ ማለት አንቺ ለቡ ልጅ ነበር። ታውቃለህ ናቲ ሙቪ ትገዙ ነበር እኛ ጋር like every Saturday ፉድ ትራክ ሂት ኤንድ ራን የሚባል ፉድ ትራክ ነበረች የምታስታውስ ከሆነ ፉድ ትራክ ነበረ የበርገር ፉድ ትራክ እሱ የኔ ነበረ really is that kabab damn የለቡ ልጅ ናት ታዲያ wow bro this is እንኳን ደህና መጣሽ I wish you all the best thank you brother እንደምታሸንፍ እርግጠኛ ነኝ እኛም ኢሞሽናሊ ኦልሬዲ ኢንቨስት ሆነናል እዚህ ላይ yes sir ትክክል ያልሆኑ ነገሮች የሆኑ ነገሮችም ምናምን እናያለን። ለሙያው ክብር ያላቸውን የሌላቸውን ሰዎች መለየት በጣም ቀላል ነው። ፕሮፌሽናል የሆነውና ያልሆነውን ለመለየት በጣም ቀላል ነው። ኦልሬዲ ሳይድ ይዘናል። ምንም በደረቴን ነፍቼ ነው የምናገረው። አክሰንት ብቻ ከውጭ ኮፒ ያደረጉ ሰዎች አሉ ማይ ብራዳ የሚሉ አሁን ሙያውን አንድ ላይ ኮፒ ብናደርግ አሪፍ ነው። this is exactly አሁን የሚፈጠረው ነገር MMA ፋይት ኢትዮጵያ ውስጥ ተዘጋጀ ማለት በጣም ብዙ ሰው ፋይት ማድረግ ይችላል። በጣም ብዙ ሰው ኮንፊደንስ ነኝ፣ በጣም ብዙ ሰው ማንንም አልሰማም ብለዋል። ሶ ከኔ ጋር ባይሆን ራሱ ፋይት የማድረግና ችሎታቸውን የማሳየት ወሬ ቀርቶ በቃ ኦኬ if you think you are who you say you are ኬጅ ውስጥ ገብተን በቃ ወዘርስ ገዜ ፋስት ማን የሚባሉ ሰው ፕሮፌሽናሊዝም ይሄን ያህል ኤክስቴንድድ የሆነ እንትን አይፈልግም። በቃ just ስራው ከሆነ ስራው እንደ ስራ ማንኛውም ስራ ገብቶ ፕሪፎርም ማድረግ አለበት። ሶ ተሸነፍ ካልተሸነፍክ doesn't matter can you fight ነው ጥያቄው። I wish you all the best man. Thank you brother. አጠንቀቂ ግን የሆነ ድንገት እንትን ስትይ እንዳይጨርሽ ምናምን ነው። ብለሽ እንድጨርሽ እሺ